ገጽ 210 ሱረቱ ዩኑስ አንቀጽ 20 ገጽ 210 أعوذ بالله من الشيطان الرجيم ويقولون لولا أنزل عليه آية من ربه فقل إنما الغيب لله فانتظروا إني معكم من المنتظرين وإذا أذقنا الناس رحمة من بعد ضراء مستهم إذا لهم مكر في آياتنا قل الله أسرع مكرا إن رسلنا يكتبون ما تمكرون هو الذي يسيركم في البر والبحر حتى إذا كنتم في الفلك وجرين بهم بريح طيبة وفرحوا بها جاءتها ريح عاصف وجاءهم الموت من كل مكان وظنوا أنهم محيط بهم دعوا الله مخلصين له الدين لئن أنجيتنا من هذه لنكونن من الشاكرين فلما أنجاهم إذا هم يبغون في الأرض بغير الحق يا أيها الناس إنما بغيكم على أنفسكم متاع الحياة الدنيا ثم إلينا مرجعكم فننبئكم بما كنتم تعملون. أعوذ بالله من الشيطان الرجيم. قال الله تعالى ويقولون ይላሉ ለውላ ኡንዚለ ዐለይሂ አያ በሱ ላይ ተአምር ምን ነው በተወረደበት ብለው ይጠይቃሉ። ይረቢ ተጌታው ከአላህ ስብሓነሁ ወተዓላ ትክክለኛ ነቢይ ከሆነ እኛ የፈለግነውን ተአምር ለምን አያሳየንም የሚል የድርቅና ጥያቄ ይጠይቃሉ። ፈቁል ብለህ በል ኢነመል ገይቡ ሊላህ ሩቅ እኮ ለአላህ ስብሓነሁ ወተዓላ ነው በላቸው። ይሄ ሩቅ የሆነ ነገር ነው። እሱን አላህ ስብሓነሁ ወተዓላ ነው መወሰን የሚችለው እንጂ ሌላ አካል ስለጠየቀ የሚሆን ነገር አይደለም። ፈንተዚሩ ኢኒ መዐኩም ሚነል ሙንተዚሪን እናንተም ጥያቄያችሁን ተጠባበቁ፣ እኔም እናንተ ጋር ከሚጠባበቁት ነኝ። ውጤቱን እኔም ወደፊት እጠብቃለሁ በላቸው። ወኢዛ አዘቅነ ናስ የሰው ልጆች ባቀመስን ጊዜ ረሕመተን እዝነትን ዱለትን ለነሱ በሰጠናቸው ጊዜ ሚን ባዕድ ضራአ መሰትሁም እነሱን ከነካቻቸው ችግርና መከራ በኋላ ጥሩ ነገር በሚያገኛቸው ጊዜ ኢዛ ለሁም መክሩ ፊ አያቲና በእኛ አንቀጾች ወዳውኑ እነሱ ሴራቸውን ማሴር ይጀምራሉ። ቁልላሁ አስረዑ መክራ ከሴራ በኩል አላህ ስብሓነሁ ወተዓላ ፈጣን ነው በላቸው። አላህ ለእነሱ የሚያሴሩትን ሴራ ዋጋቸውን በፍጥነት መክፈል የሚችል የሆነ ጌታ ነው። ኢነ ሩሱለና የእኛ መልእክተኞች የክቱቡነ ማ ተምኩሩን እናንተ የምታሰሯቸውን ሴራዎች ይጽፋሉ። መላኢኮች ሁሉን ነገር የሚከታተሉና የሚጽፉ መላኢኮች ስለተመደቡ በየአንዳንዱ ሰው ላይ በተጨማሪ ደግሞ የእኛ መልእክተኞች ይጽፋሉ የምትሉትን ነገር አላማ ሁወ ለዚ ዩሰይሩኩም አላህ ማለት ያ ነው እናንተን የሚያስሄዳችሁ የሆነ ፊል በሪ በየብስ ላይ በእግራችሁ ግመሎቻችሁን ጋልባችሁ እንድትንቀሳቀሱ አቅሙን የሰጣችሁ አላህ ነው። ወልባህሪ በባህር ላይ እንደዚሁ ሰፊናዎችን ጋልባችሁ እንድትሄዱ ያደረገው አላህ ነው። ይህ ሁሉ ትልቅ የሆነ ጸጋ ነው። ሐታ ኢዛ ኩንቱም ፊል ፉልኪ በሰፊናዎች ውስጥ እናንተ በሆናችሁ ጊዜ ወጀረይነ ቢሂም እነዛ ሰፊናዎች በእነሱ በሄዱ ጊዜ ሰዎችን ይዘው በሚንቀሳቀሱ ጊዜ ሪህ ጠይባ በጣም ጥሩ የሆነች ንፋስ መካከለኛ የሆነች ንፋስ መርከቡን እያንቀሳቀሰችው በሚሄድ ጊዜ ወፈሪሁ ቢሃ ሰዎችም በተደሰቱ ጊዜ መካከለኛ ንፋስ ስለሆነ ምንም አደጋ የለም ብለው
ተማምነው ደስ ብሏቸው እየተጓዙ ባለበት ሁኔታ ጃአት ሪሑን ዐሲፍ በጣም ከባድ የሆነ ንፋስ መጣቻት። ሰፊናዋን ከባድ የሆነ ንፋስ መጣና ወጃአሁሙል መውጁ ማዕበልን መጣቸው ሚን ኩሊ መካን ከየአቅጣጫው ያ ከባድ የሆነ ንፋስ ውሃውን አንስቶ በሰፊናዋ ላይ ሊጭንባት ነው። በዚህ ጊዜ ጭንቅ ሊመጣ ነው። ወظኑ እነሱም እርግጠኞች በሆኑ ጊዜ አነሁም ኡሒጠ ቢሂም እኛ ተከበናል ከአደጋው መዳን አልቻልንም ብለው በውስጣቸው እርግጠኛ በሆኑ ጊዜ ደዓው ላህ በዚህ ጭንቀት ውስጥ ሆነው አላሁ ስብሓነሁ ወተዓላ ይለምኑታል። ሙኽሊሲነ ለሁ ዲን ለእሱ ብቻ ዲንን ያጠርቁ ነው ልመናቸውን ለአላህ ብቻ አድርገው ከዛ በፊት ይጠሯቸው የነበሩትን አማልክቶች በአጠቃላይ ትተው አላህ ስብሓነሁ ወተዓላ ብቻ በኢኽላስ መለመን ይጀምራሉ። ምን ይላሉ ሲለምኑ? ለኢን አንጀይተና ሚን ሃዚሂ ከዚች አደጋ ከዚች ጭንቅና መከራ ነጃ ካወጣህን ለነኩነነ ሚነ ሻኪሪን ከአመስጋኞች እንሆናለን ብለው ቃልም ይገባሉ። ከዚህ አደጋ ከዳን በኋላ ሽርክ የሚባልን ነገር አንፈጽምም፣ ለአንተ አመስጋኝ ታማኝ ባሪያ ነው የምንሆነው ብለው ይናገራሉ። አላህ ስብሓነሁ ወተዓላ ደግሞ ጭንቅ ላይ የተደረገ ዱዓ ተቀባይ የሆነ ጌታ ነውና ነጃ ያወጣቸዋል። ነጃ ካወጣቸው በኋላ ግን ሌላ ነገር ሊፈጠር ነው። ፈለማ አንጃሁም እነሱን ነጃ ባወጣቸው ጊዜ ከነበሩበት ጭንቅ መከራ አላህ ነጃ ሲያወጣቸው በሰላም ባህሩን ሲሻገሩ ኢላሁም የብጉነ ፊል አርድ እነሱ ወዲያውኑ በምድር ላይ ወሰን አላፊዎች ድንበር አላፊዎች ይሆናሉ። ያ ጭንቅ ሁሉ ተረስቶ ወደ ነበሩበት ተግባር ይገባሉ። ቢገይሪል ሐቅ ካላግባብ አላህ ስብሓነሁ ወተዓላ ማመስገን ሲገባቸው አላህን በብቸኝነት መገዛት ሲገባቸው እነሱ ግን ድንበር አላፊዎች ይሆናሉ። ያ አዩሃ ናስ እናንተ ሰዎች ኢነማ በግዩኩም ዐላ አንፉሲኩም የእናንተ ድንበር ማለፍ ጉዳቱ በነፍሶቻችሁ ላይ ነው። እኔን አትጎዱኝም። በዛ በጭንቅ ጊዜ እኔን ተጣርታችሁ እኔም ደርሻላችሁ ከጭንቁ ካወጣኋችሁ በኋላ መልሳችሁ ወደ ነበራችሁበት ጥፋት ከተመለሳችሁ ይሄ ጉዳቱ በእናንተው ላይ እንጂ እኔን በፍጹም አትጎዱኝም ነው። መታ አልሐያት ዱንያ ይሄ በዚህ በቅርቧ ህይወት የምትጣቀሙበት የሆነ ነገር ነው። ተተመተዑነ ቢልበጊ ፊ ሃዚሂ አልሐያት ዱንያ ድንበር በማለፍ ስሜታችሁን በማርካት እዚህ ዱንያ ላይ ልትጠቀሙ ትችላላችሁ። ግን ሱመ ኢለይና መርጂዑኩም ወደ እኛ ብቻ ነው መመለሻችሁ። የሰራችሁትን ሰርታችሁ ድንበር አልፋችሁ መጨረሻ የምትመጡት የምትመለሱት ወደ እኛ ነው። ፈኑነቢኡኩም ቢማ ኩንቱም ተዕመሉን ትሰሩት በነበረው ሰያፍ ስራ እኛም እንነግራችኋለን ይላል አላህ። ወየቁሉነ ለውላ ኡንዚለ ዐለይሂ አየቱን ሚን ረቢህ ያቀረቡት ጥያቄ ስለነበረ ነው። ለውላ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም አየቱን ሚን ረቢህ ከሱ በፊት እንደነበሩት ነቢያቶች ለምንድን ነው ተአምር በሱ ላይ የማይወረደው? ያ ቢሆን እኮ እኛ እንከተለው ነበር እናምንለት ነበር ይላሉ። ለምሳሌ ነቢዩላህ ሷሊህ ዐለይሂ ሰላም የግመል ተአምር አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ናቀቱ ሷሊህ ለምንድን ነው እሱም ተመሳሳይ ነገር ይዞ የማይመጣው? እንደዚሁ ጀበሉ ሶፋ የሚባለው ተራራ በሐረም ውስጥ ያለው ለምን ወደ ወርቅ አይቀይርልን? እኛ እንፈልገዋለንና እንዴት ተአምር ይወሰዳል? ይሄን ካደረገልን እንከተለዋለን። በመካ ዙሪያ ላይ ያሉ ተራራዎችን አጥፍቶ ምቹ ምድር አድርጎ ለአትክልት የተመቻቸ ሁኔታ እንዲፈጥርልን እንከተለዋለን። እንግዲህ መካ በተራራዎች የተከበበች ምድሩ ብዙም በቃ የማያበቅል ስለሆነ ያን ነገር ይሄን ያለውን አጥፍቶ የተሻለ ምድር ቢያደርግልን እንከተለው ነበር እያሉ የመሳሰሉ ጥያቄዎችን አቀረቡ። ከዛ አላህ ሱብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ምን ማለት እንዳለባቸው መልስ ምን ብለው መመለስ እንዳለባቸው ሊነግራቸው ነው። ፈቁል ኢነመል ገይቡ ሊላህ ይህ እነሱ የሚያወሩት በአጠቃላይ ገይብ ነው፣ ሩቅ ነገር ነው። ሩቅ ነገር በአጠቃላይ የማን ነው? የአላህ ሱብሓነሁ ወተዓላ እሱ ነው የሚሆነውን የሚያውቀው እንጂ እነሱ አይደለም። ስለዚህ ይሄ የሚሉት ነገር ጠቃሚ ቢሆን አላህ ያደርገው ነበር፣ ጠቃሚ ስላልሆነ ነው። እና ይሄ ጥያቄ ወደ እኔ መምጣት የለበትም። ተአምርን የሚያመጣው አላህ ስለሆነ እሱ ደግሞ የፈለገውን ተአምር ነው የሚሰጠው እንጂ እናንተ የጠየቃችሁትን አይደለም ነው።